ከአንተ ከዚህ ስሜት አውጣኝ እያልኩ ነው ያለሁት። እኔ ማለት እኔ አፍቅሬን ብዬ አስፈቅሬሻለሁ። አንቺ ከስሜት አውጣኝ በምታደርገው ምን እስቲ ቀጥይበት። አይ የምታረጋቸው ነገር እኔ እንደወድቅ አርጉ። የምታረጋቸው ምን እያገሽ ነው? ግዴታ ላንቺ ማሰብ አለብኝ። አንቺ ከሀይሚና ከብሩክ ህይወት ውጪ በሀይሚ መቀለድ ይብቃ። ለሴት ልጅ ክብር ይኖራችሁ። ብሩኬ ችግር ካለ ከካሜራ ጀርባ ጨርሱ ማለት ነው። ኦኬ ችግር ካለ ከካሜራ ጀርባ መጨረስ 4 ነጥብ። ከምር ውዶቼ በጣም እኔ እኮ አንዳንድ እህቶቼ ድራማ ስላችሁ አይደለም ትላላችሁ በየቤቱ። ይሄ እኮ ነውር ነው እኮ ውዶቼ፣ ይሄ እኮ በጣም ነውር ነው። በሀገራችን በእናንተ አካባቢ አዲ ነው ነውር ነው፣ ግን ድራማ ስለሆነ ነው ሀብሳላት የምትጨማለቀው። ወር ድረስ የት ሄዳ ነው? ብሩኬ ደግሞ በዋህነትክ ለሰው ቻናል ብለክ ህይወትን አትጣ፣ አተርፍ ባይ አጉዳይ አትሁን። በቃ እዚች ልጅ እች ማለት ድንጋይ ላይ ውሃ ማፍሰስ ስለሆነ ከሷ ጋር ተገናኝተክ ለቻናሏ ብለክ ዲስከስ ማድረግ አይጠበቅብህም። ሀብሳላት 100% አላፈቀረችም። እች ዝሙተኛ ማለት ነው አላፈቀረችም። ለቻናልና በሀይሚዬ ህይወት መቀለር ነው። ሼም ይቅር። ሀይሚና ብሩኬ ጋር ምንድነው ትልቁ ችግሩ? ሼም አለባቸው። ኢትዮጵያ ላይ ሼም አያስፈልግም። በቃ ሪሊውን ነው። አንደኛ ነገር ትምህርት አይሰጥም፣ ሁለተኛ ነገር ደግሞ ድራማ ነው። እየቀጠለ ነው የሚሄደው። አረ ለተመልካች እንኳን ክብር ይኑራችሁ፣ ክብር ይኑራችሁ። ለፋሚሊ ለእኛ ችግር የለም። እኛ እንቦርጫጨቀዋለን፣ እንናገራለን። በሴት ልጅ አትቀልዱ። ሀብሳላትም ኤንድ ብሩክም ማለት ነው። ብሩክ ለምንድን ነው ካሜራ ላይ አይምጣ? ለሀብሳላት ቻናል ተብሎ ሀይሚዬንም ሆነ ሀይሚ ማለት ብዙ ሴቶች የምትወክል ናት። በጣም ይሄ ዲስሪስፔክት በጣም የሚደብር ነው። አይም ሶ ሶሪ። አሁን ደግሞ እያላሰብኩልሽ ነው፣ እያየሽ ነው። ሰላም እዚህ ለምሽ ጠራጅ ሳፍሬ ይሁን 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 ይሁን። ደስ ብሎኝ ነው። እሺ እንደዚህ እየሆንኩ ያለሁት ማውራው ነገር እየጠፋብኝ ነውና ደውሎ ትናንት አይ ደንግጬ እንደዚህ እጅ እየተንቀጠቀጠ ነበር ያነሳሁት። ሁሉ ዘበርጋ ስታስጠይ ዘጊ አምቦሜት ሪሊውን ነው። እንደዚህ አይነት ዝሙት እኛ አንፈልግም። ወደዳችሁም ጠላችሁም ከዚህ አይነት ዝሙት ስራ ውጡ። እዝ ቢላሂ ምን ሸይጣን ራጂም። እንደዚህ ይሄ ሀብሳለት ከህይወታቸው ውጪ ብቻሽን ቪዲዮ ስሪ፣ እኛ እንመጣለን፣ እንሸርትልሻለን በሪስፔክት ባለው። አሁን እኛ ስክሮን እያደረግን ነው፣ ኪፕ እያደረግን ነው የምናየው። ሪሊውን ነው። ስለዚህ ከሀይሚዬና ከብሩኬ ህይወት ውጪ። ብሩኬና ሀይሚዬ ደግሞ የዋህነት ይብቃችሁ። የመሰሩ ድራማ ነው። ሀብሳለት አላፈቀረችም 4 ነጥብ። እንደኛ እኮ ያለን ኢትዮጵያ ነን፣ ግን እንደዚህ አይነት ትርኪ ሚንኪ ወሬ መጠየቁም ተገቢ አይደለም። ድራማ መሆኑን ውዶቼ ማለት ነው። እኔ አላውቅም፣ ግን የሆነ ሰው ድራማ መሆኑን ነግሮኛል። ወላሂ ነው የምላችሁ፣ ሰው ነግሮኛል። እውነት ይሁን ውሸት አላውቅም። ያ ሰው ግን ነግሮኛል ድራማ ነው። አሁንም እነሱ ነበሩ ጥሩዎች ላይክ ተብሎ ስለ ሀይሚና ስለ ብሩኬ መልካም ነገሮች፣ ግን ወደ ድራማው እንዳይሄዱ ላይክ የሚባል ነገር አለና የሚሰሩት ድራማ ነው። ሀብሳላት ድራማ ነው የሚሰራው፣ ለቻናሏ ነው። 1 ወር ሙሉ የት ነበረች? 1 ወር ሙሉ ማለት ነው ሲጀመር። አረኔ አላልብ ይስጣችሁ፣ ብሩክም አላልብ ይስጥ። ብሩኬም እንደሚለኝ አላውቅም፣ መቶ እንሰማዋለን። ያው እሱም እንደ በፊቱ ባይናደድብኝ በስነ ስርዓት ቢያወራኝ አውርቶኝ እውነቱን ነው የምናገረው። አሁን ግን እንታረቅ ተባብለን ምናምን። ቆይ እህቶቼ፣ የብሩኬም ወዳጆች የሆናችሁ ለእውነት የቆማችሁ ብሩኬውን ሲያወራ ያሳዝንም። ለምን ካሜራ ደቀነ? እችን ብቻ መልሱልኝ። ካሜራ ለምን ተደቀነ? ትላንትናም ስለ ሀይሚዬ እያለቀሰች አይታችኋታል። ዛሬም ደግሞ ከሀብሳላት ቤት ካሜራ ተደቅኖ ለምን መጣ? ኦኬ ብሩኬ ለኦዲየንስ ክብር ቢኖረው፣ ለሀይሚዬ ክብር ቢኖረው ምንድነው የሚያደርገው? ከካሜራ ጀርባ ኮፊ ሻይ እያሉ ሀብሳላትን ማናገር ይቻላል። ይሄ ግን ምንድነው? ነጭ የሆነ ድራማ ነው። ገባችሁ? ወቅቱን ያልጠበቀ። ለምን ስለ ህይወታቸው እኛ እኮ ሀይሚዬ ለወንድሜ ልድራት፣ ብሩክን ለትዕግስት ኔቨርስ። ሀይሚና ብሩኬ አንድ እንዲሆኑ ነው የምንፈልገው። ከሀይሚና ከብሩኬ ደግሞ ብዙ እህቶች ጥሩ ነገር እንዲማሩ ያላገቡ እህቶች አሉ። እኛ አንደኛችንን ይዘናል፣ አልሐምዱሊላ ማለት ነው። ገባችሁ? ብዙ ነገሮች። ይሄ ግን ምንድነው? ብሩኬ ሲጀመር ሀብሳላትን ይዟት መምጣት የለበትም። ለምን? እኛ ዝሙት አንፈልግም።
ስለዚህ ከካሜራ ጀርባ መጨረስ ማለት ነው። ገባችሁ? ይሄ ማለት ዝሙት ነው። ስለዚህ ከካሜራ ጀርባ ከዚህ ምን ተማራችሁ? ከሀብሳለት ምን ተማራችሁ? እስቲ ንገሩኝ። ከሀብሳለት ምን ተማራችሁ? ኮሜንት ላይ ጻፉልኝ። ሀብሳለት መሰራው ነገር በጣም ነውር ነው። እዚህ ጋር አንድ ህይወት ሃይሚና ብሩኬ አንድ ህይወት ያለት ሶስተኛ ሰው ገብታ አይናፍጣ ናፈከኝ አፈቀርኩ ይሄ ምንድነው? አስጥፍሩላላዝም። ስለዚህ ብሩክ ለኦዲየንስ ካሰብ ካሜራ አታምጣ፣ አንፈልጋትም። ለኦዲየንስ ካላሰብክ ደግሞ ድራማ እንደሆነ እየተናገርን ከድራማ አንስቶ ዝሙት እንደሆነ እየተናገርን ነው። አንተ የምትናገረው ነገር ትክክልም ታሳዝናለህም፣ ግን ካሜራ ፊት ስለሆነ ድራማ ነው። እንዴት ነው ህይወት ላይ ሰላም የሚፈጠረው? አንቺ ህይወት ላይ ገብተሽ ይፈጠራል። በእህትና ወንድም እንኳን እንዴትም እንደ ጓደኛ እንደምንም ይሁን የሩቅም ጓደኛውን የቅርብም ይሁን ህይወት ላይ ገብተሽ እንዴት ነው ሰላም ማገኘው? አንቺ ራሱ ታስብ። እንዴት ኖ አይሆንም። አብሳላት ይሄነቱ ነው። ስማኝ ብሩኬ፣ አሁን አንተ ነህ እየዋስክ ያለው። በምን ብሩኬ ኮሜንት ላይ የሚላሉ ቆፍጠን በል ማለት ካሜራ ላይ አታምጣት፣ ከአብሳላት ራቅ። ኦኬ ሃይሚትዬ ላይ እንዴት ነው የሆነ ነገር ማይፈጥረው ለሚለው ትክክል ነው ብሩኬ። እንኳን ሃይሚዬ ላይ እኔ ፍቅር ባላችሁ ኦር ፍቅረኛ ብላችሁ ለነገ የምታገቡት አይደል ባል የሚባለው ሲስተርሊ ብራዘርሊ ማንም ጋር መደወል የለበትም። እንኳን ተገናኝቶ ሻይ ቡና እንደዚህ አይነት ነገር አትፍቀዱብለት። ገባችሁ? ፎር ኤግዛምፕል አሁን እዚህ ጋር ሀብሳላት ብሩኬ ካሜራማኑም ሃይሚም ልትሆን ትችላለች። እሱን አለው አለም አይፈቀድም። ሲጀመር አንድ ላይ ነው የምትሄዱት። የሆነ ችግር እንኳን ቢፈጠር እውነት ነው የተናገርኩት። የሆነ ችግር እንኳን ቢፈጠር ፎር ኤግዛምፕል ሀብሳላት እና ብሩኬ እውነተኛ ታሪክ ነው እዚህ ጋር እንበል። ሃይሚቲ ግዴታ ኮፊ እያየቻቸው ማየት አለባት እንጂ ፍቅረኛችሁን ነገሮቹን አመቻች ብላችሁ መሸኘት የለባችሁም። እንደዛ ከሆነ እዚህ ጋር ሃይሚዬ ካየለች ሃይሚዬ ልታዝንበት ትችላለች በብሩኬ መሰረትም እንደዛው እና ቴንኬር ነው ወዶቼ። እንኳን ሃይሚዬ እኔ ራሴ አልፈቅድም። ጓደኛችሁ ቦይፍሬንድ ጓደኝነት በእህትነት ይኑሮ ይሄ ኔቨርስ። ለዛም እቺ ዝሙተኛ በጣም ይሄ እንደዚህ አይነት ፕራንክ የለም፣ እንደዚህ አይነት ድራማ የለም። ሀብሳላትን ተዋት። ብሩኬ ለምንድነው ለፋሚሊዎቹ ማያስበው? ለኦዲየንሶቹ ለምንድነው ማያስበው? ሀብሳላትን ማየት አንፈልግም። ሀብሳላት የምታስረዳን ነገር ካለ ከካሜራ ጀርባ ጨርሳችሁ መምጣት። አንዳንዴ ለኦዲየንስ ማስብ። ሌላው ደግሞ ሃይሚዬ ግን ምን ፈረደብሽ? ሪሊውን ነው ይዋት ዋንትያ ይዋት። እኔ ሃይሚዬ ለሳምንት ነው ፈገግቷ እንኳን እነው በቃ ፏ ብትን። ለምን ኤጅ ነው በሃይሚዬ ኤጅ ላይ እኝኝኝኝኝ እንኳን እሷኛ ፈኒ ሆነን ነው ያለ ነው። ሪሊውን ነው። ለምንስ አታ ድራማስ ቢሆን ለምንድን ነው የሃይሚዬን ስሜት ማጠብቁት? ወላ ብሩኬ ወላ ሀብሳላት ሰኪዎች ነገሮችን ቆይ ልንገርክ ነገሮችን አንተ ነክ ወደ ሌላው እየወሰድክ ያለው። ሃይሚ እኮ በስነ ስርዓት እኔን ጠርታ በሰላም እሺ ያገባታል። ገብቶሻል አይደል? አሁን ግን አንቺ ሃይሚዬ የሚያገባት በሚያገባት ልክ ነው የሚያገባት ብለዋል። እዚህ ጋር አንድ ነገር የምነግራችሁ ቅድም እንዳልኩት እኔ ባሌ አንድ ሰው ለምሳሌ መሰረት ለምሳሌ ብሩኬ ሃይሚትዬ ፍቅረኛሞች ናቸው። ነገ የትዳር አጋር ሲስተርሊ ብሎ ግን ማንንም መገናኘት የለበትም፣ መደዋወል የለበትም። ሃይሚዬ ያገባታል። በሃይሚዬና በብሩኬ መሀል እንኳን ሀብሳላት ባትገባ በስራ ጉዳይም ሆነ በሆነ ኢንጆይ የሆነ ነገር የምታወራው ከሆነ ሃይሚዬ ያገባታል። ስለ ብሩኬ አንደርስታንድ። መሰረት ስለከበደ ያገባታል። ዘር ስለ መሐመድ ያገባታል። የኔ ምለውን ሰው በእህትነት ብሎም እንዲያወራ እኔ ከፈቀድኩለት ሜቢ ግን አይፈቀድም፣ ነውርም ነው። አታ በስራም ከሆነ የስራ ባልደረባ ምናምን ከሆነ ኢትስ ግሬት በስራ ብቻ። ከዛ ነው ዲያ ግን መደወል ላይ ይሄ አይነፋም። ነገ እናንተ ናችሁ የምታለቅሱበት። ገባችሁ? አሁን እቺ ሀብሳላት በመሃላቸው እንዴት ነው መውጣት የምትችለው? በጣም ኢዚና ቀላል ነው። ለቻናሏ ብሩኬ እንዳያስብ ከካሜራ ጀርባ መጨረስ ጥፍርላኔማ ደሜ ነው የሚፈላችን ሳያዘልዛላ ማስገባት እነዘንላ በምትለው ወይ ደግሞ እኔ አልቀበላትም፣ አልዋሽሽም። ሲቀጥል ደግሞ እንዴት ነው አንድ ሰው አፈቅራለሁ ያለውን ሰው በአንዴ መተው የሚችለው? አይችልም። እኔ አይመለከተኝም። ጊዜ ነው ወስደው ጊዜ የሚወስድ እንደሷ ዘልዛላ ሴት አስተሳሰብ ያለው ብሩኬ ጎዳት ይባላል። ብሩኬ ዝንት ዓለም አልጎዳካትም። ሪሊውን ነው። ገባክ? እንደውም ስለ ራስክ ማሰብ ነው ያለብህ፣ ስለ ራስ ህይወት ማለት ነው። ሃይሚትዬ ማሰብ ነው ያለብህ። እስችን ልጅ አትገናኛት፣ ትንቦርጫጨቅ
እሷ እኮ አላፈቀረችም፣ ለቻናል ነው፣ እኛ እየነገርን ነው። ታውቀዋለህ ደግሞ አንተም ጠንቅቀህ ነው የምታውቀው። ግን እነዚህ መዳም ቅመሞች ፋራዎች መቼ ይገባቸዋል ተብሎ ነው። ለምን ድራማ እኔ ኢትዮጵያ ነኝ እኮ ያለሁት። ግን እንደዚህ አይነት ተራ ድራማ መጠየቅ ለራሴ ሼም ኦፍ ሪሊውን ነው የምነግራችሁ። በጣም ነው የሚያሳፍረኝ እንደዚህ አይነት ውስብስብ የሆነ ድራማ ያሳፍራል። ስለዚህ ነገር ራሱ ዲስከስ ማድረግ። ስለዚህ ኢትዮጵያ ውስጥ ቁጭ ብሎ መዋሸት እንኳን አይቻልም። ሪሊውን ነው። ስለዚህ ድራማ ኦፍ ኮርስ ድራማ ነው። አብሳላት የምትሰራው ድራማ ነው። ድራማ ካልሆነማ ከካሜራ ጀርባ ነው የሚያልቀው ሁሉ ነገር። እውነተኛ ታሪክ እንደዚህ በካሜራ አይወራም። ስለዚህ አሁንም ብሩኬ ጥፋት ነኛ ነክ ፍቅሯን ለምን አታስጨርሳትም ጎዳካት ሚልክ የለም። እቺ ዝሙተኛ ልክስክስ ሀብሳላት ማለት ነው። አንተ ከሷ ራቅ፣ ሀይሚዬን እንዳታጣ እንደውን ፍራ። ሪሊውን ነው። እዚህ ጋር የምታደርጉት ነገር በጣም ሚስቴክ ነው። አሁን ደግሞ ሀይሚዬ ለምን ተገናኘክ ብላ ደግሞ ሌላ ነገር ነው። አረ እነዚህ በጣም ነው ማዝ ነው። ሪሊውን ነው የምነግራችሁ።